ሰበር ዜና ውድና የተከበራችሁ ተመልካቾቼ እንደምን ዋላችሁልኝ? እንዴት ናችሁልኝ? ያላችሁ ወይን ያለውላችሁ አልሐምዱሊላህ። እንዴት ነበር ኑሮ? ሁሉ ሰላም፣ ሁሉ አማን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ዛሬ ደግሞ እስቲ ዘርአይን ላሳያችሁ። እንዴት ናት? ታምራለች። አያችኋት? ስንከባከባት እንደዚህ ውብ ትሆናለች ማለት ነው። እና ደግሞ ተወት ምናምን ሳደርጋት እንደዚህ የመድረቅ ባህሪ ምናምን ታመጣለች ማለት ነው። እና ሁላችሁንም ሰላም ብያለሁ። ሰላማችሁ ብዘት ትርፍ ይበልልኝ በያላችሁበት የዓለም ዳርቻ። ውድ የሀገሬ ልጆች ከክፉ ነገር ሁሉ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች ዛሬ ይዤላችሁ የመጣሁት ቪዲዮ ምን እንመለከታለን በሚለው አብራችሁን ቆዩ። ሁላችሁም ላይክ ሼር አድርጉ። ሰብስክራይብ እየረሳችሁ ነው። ሰሞኑን ሰብስክራይብ አትርሱ ማለት ነው። ትንሽ ነው የቀረን፣ 4K ልንገባ ነው ማለት ነው እና ዛሬ ደግሞ በሰናይት እንዲሁም በኪሮቤል እንዲሁም በጽናት ድራማ ክፍል 61 ነው ይዤላችሁ የመጣሁ ማለት ነው። ክፍል 61 ምን ይላል ማለት ነው? በጣም እንዳያችሁት ኪሮቤል እና ጽናት ወደ ድሮ ፍቅራቸው ተመልሰው ፍቅራቸውን እያደሱ በጣም ነው ደስ የሚለው ማለት ነው። እንዲሁም መሩና ናሆሚ በጣም ደስተኛ ናቸው፣ ጥሩ ላይ ናቸው ማለት ነው። ሰናይት ወደ ሰናይት ስንመጣ ማለት ነው። ሰናይት በጣም የሰው ልጅ ሲስቅ ሲጫወት ማለት ነው በውስጡ ምንም ያለ አይመስልንም። በነገራችን ላይ ሰናይት ከነሱ ጋር ስትሆን በጣም ኖርማል እና ምንም ሀሳብ እንዲሁም ጭንቀት የሌለባት ደስተኛ ትመስላለች ማለት ነው። ነገር ግን እሷ በጣም የሚያስጨንቃት እና የሚያሳስባት በጣም የእህቷ ጉዳይ ማለት ነው። እህቷ ባሏን ባንቺ ሰበብ ነው የሞተው እያሉ የባሏ ቤተሰቦች ማለት ነው በጣም እንደሚያሰቃዩት፣ በእነሱ ምክንያት ደግሞ ሀገር ለቃ እንደሄደች ምናምን ነበረ ማለት ነው ስንመለከት የነበረው ማለት ነው። እና እህታችን በሰናይት ጉዳይ ስትሄዱ ማለት ነው የሰው ልጅ የሚስቅ ሁሉ ደስተኛ ነው ማለት አይቻልም ማለት ነው። ይሄን እያጸዳሁለት ነው እንደዚህ አይነቱን ማለት ነው እያነሳሁለት ነው የተበላሸው ማለት ነው። እና የሳቀው ሁሉ ደስተኛ ነው ማለት አንችልም። በፈገግታ ውስጥ ብዙ የሚመለሱ ችግሮች አሉ ማለት ነው። ፈገግ እያልን ብዙ ችግሮች እናልፋለን። ፈገግ እያልን እየሳቅን ብዙ ጭንቀት ብዙ መከራዎች እናሳልፋለን ማለት ነው። እና አልሐምዱሊላህ አላ ኩሊ ሐል ሁላችንም ደግሞ የራሳችን የሆነ የሚያሳስበን የሚያስጨንቀን ነገር አለ ማለት ነው። አላህ ጭንቀታችንን ሁሉ ይፍታልን ነው የምለው ማለት ነው። ሁላችሁም ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ በትህትና እጠይቃችኋለሁ ማለት ነው። ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን ሰላማችሁ ብዝት ትረፍ ይበልልኝ ማለት ነው። ፈጣሪ ይጠብቃችሁ፣ ከመጥፎ ነገር ሁሉ ይሰውራችሁ። እንደዚህ አይነቱን እያጸዳሁላት ነው ማለት ነው። ዘርአዬን ቆንጆ ሲደብረኝ ማለት ነው ይችን ነው እየመጣሁኝ እንደዚህ በእሷ እዝናናለሁ ማለት ነው። እንደዚህ እየተንከባከብኳት አሁን ውሃ ላጠጣዋትም ውሃ አጠጣታለሁ ምናምን አጥባታለሁ እንደዚህ ቅጠሎቿን ምናምን እጥብ አደርግላታለሁ ማለት ነው። እና የኔ መዝናኛ ይች ናት ማለት ነው። ሰው ሁሉ የሆነ አንሻጉሊት ዶብቱብ ነገር ምናምን እየገዛ ነው የድብርቱ ማስለቀቂያ። እኔ ግን በዚች ነው ድብርቴን ውሃ ሳጠጣት ስንከባከባት ምናምን ዘርአ እየዘራሁ ብዙ ነገሮችን ድሮ ጊዜ አሳልፍ ነበርና ማለት ነው። እና ያን ጥሩ ጊዜ እያስታወስኩኝ ዘርአዬን እያጠጣሁ ምናምን ያለፉ ጊዜያቶችን እያስታወስኩኝ ማለት ነው በዚች ጥናናለሁ ማለት ነው። እና ሁላችሁም ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። እና በሰናይት ጉዳይ ላይ ስመለስ ማለት ነው
በእህቷ ፍቅረኛ የተነሳ እሷ ራሱ ፍቅረኛ የሚባል ነገር አላፈቅርም፣ ቃል ኪዳን ቀለበት ለብሼ የሚሄደው ወንዶች ለትዳር ጥያቄ እንዳይጠይቁኝ ወይ የፍቅር ጥያቄ እንዳይጠይቁኝ ነው አለች ማለት ነው። እና ለራሴ ቃል ኪዳን ለብሼ የሚሄደው በዚህ ምክንያት ነው ትላለች። እና ደግሞ ሲጠፍሻትና የሆነ ነገር ስትሆን ደግሞ መለስ ስትልና ብቸኝነት ሰለችኝ ትላለች ማለት ነው። እና ይችኛዋ ዘርአይ ደግሞ በጣም ቆይታለች ማለት ነው። የቆየች ናት ይች ራሱ አበቃ ተበላሽ ምናምን ስንል ታገግማለች፣ ስንከባከባት ምናምን ታገግማለች ማለት ነው። እና ማሻአላህ ለዘርአ ጥሩ ነኝ። ኢትዮጵያ ስሄድ አላህ ከዛፈው ቢኢዝኒላህ የጓሮ እርሻ ምናምን የጓሮ አትክልቶችን አዝሬቶችን እንደምዘራ እርግጠኛ ነኝ። ኢንሻአላህ በአላህ ፍቃድ አላህ ብሎት አላህ ጽፎት ምናልባት ሀገራችን ገብተን ሀገራችን ሰላም ሆኖልን የራሳችን ህይወት በራሳችን ቤት ላይ ስንኖር አዝሬቶችን አዘራለሁ ብዬ አስባለሁ ማለት ነው። አዝሬት በጣም ነው የምወደው። እንደዚሁ እየተንከባከብኳቸው ሳያቸው ምናምን ቅጠላቸውን ሳይ እንደዚህ ስዳስሳቸው ምናምን በጣም ደስ ይሉኛል ማለት ነው። እንደዚህ በእጅ ስነካቸው ስንከባከባቸው ምናምን እና ሁላችሁም ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። የጽናትና እንዲሁም እመሩ ሰናይት ጓደኛዬ ላዚም የራስሽ የሆነ ህይወት መኖር አለበት፣ ለራስሽ ህይወት ይቀጥላልና ብቸኝነትን አታዘውትሪ፣ በፍቅር ህይወት ይቀጥላል። ፍቅርሽን በዚህ ወጣት እድሜሽ እንደዚህ ሆነሽ አትኖሪ፣ ለራስሽ የሆነ የትዳር አጋርሽን ፈልጊ ይሏታል ማለት ነው እነሱ። እሷ ደግሞ ትፈራለች። እኔ በእህቴ ላይ የተፈጠረው ነገር በእኔ ላይ ይፈጠራል እያልኩ እፈራለሁ ተወኝ ትላቸዋለች ማለት ነው። እና እህታችን ሰናይትዬ ህይወት ይቀጥላል፣ እውነታቸውን ነው። ጓደኞችሽን አንዳንድ ጊዜ ጓደኛን መስማት ጥሩ ነው። ጓደኞችሽን ብትሰሚያቸው ጥሩ ነው። ምክንያቱም አንቺ ለእነሱ በጣም ደስተኛ እንዲሆኑ ትጥሪያለሽ እና እነሱም ደግሞ ያንቺን ደስታ ማየት ይፈልጋሉ። እና ይህንን ይመስል ነበር ድራማው። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ለቤቴ አዲስ የሆናችሁ ደግሞ አዳዲስ ተቀላቃዮች ሰብስክራይብ አድርጉ። የምወዳችሁ የማከብራችሁ ውድና ብርቅዬ ኢትዮጵያውያን ሰላም ለሀገራችን ይሆንልን፣ ሀገራችንን ደግሞ ሰላም ሆናልን። እኛም በነፃነትና በደስታ የምንንቀሳቀስበትን ጊዜያቶች ያምጣልን ነው ምለው። ውድ ተመልካቾች ቤተሰቦቼ ሰብስክራይብ ማድረጋችሁን ላትንሳው። ላይክ፣ ሼር፣ ሰብስክራይብ ቤተሰብ የሆናችሁ ተቀላቀሉ ነው ምለው። ሁላችሁንም አመሰግናችኋለሁ። ሰብስክራይብ፣ ላይክ፣ ሼር ለምታደርጉኝ። በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።